ሀሳባችን ልትረዳ ሞክር። ከፍቆ አማርኛ አይደለም አቤል አሳልፈኝ አንዴ ዞር በል ዞር በል ሲጀመር በቃ እናንተ ጥሩ ነገር ማለት ያደረጋችሁ በጣም ጥሩ ስራ ነው የምትሰሩት። ሰው ህይወት ውስጥ እንደፈለጋችሁ ነው የምትገቡት የምትወጡት። ደስ እንዳላችሁ ነው። እኔን አሳልፈኝ አቤል። ሁላችሁም ሲጀመር አስመሳዮች ናቸው። ኦኬ ማማ ባር ለምትፈልጉት ኦኬ ተገላገላችሁ። ችግር የለም። ታስመጣለች ለኛ አላሰብንም። እንግዲህ ይመጣል እያልኩሽ ነበር እኮ ሄርሜላ። እንዴ እንግዲህ ይመጣል እኮ እያልኩሽ ነበር አይደለ እንዴ? ይሄንን እንኳን ምንም ነገር እኮ ልትረጂኝ አልቻልሽም። እንግዲህ ይመጣል ሂጂ እያልኩሽ ነበር እኮ አስቀድሜ ብዙ ነገር እያወራሁሽ ነበረ። እንዴ አንቺ እኮ ይሄንን እንኳን መረዳት አልቻልሽም። እሺ በቃ የልብ እቺ ወራዳ ሴትዮ የሴት አሰዳቢ። አንቺ ግን ነገ ሴት ነሽ፣ ሌላ ወንድ ታገባለሽ። እሺ በዚህ ልክ እንደዚህ አይነታ ፕራንክ አድርጊ፣ እንደዚህ ፕራንክ ስሪ ስሉሽ አንቺ ትሰራለሽ። ይሄ እኮ ነውር ነው። ይሄ ልጅ እኮ ባለትዳር ነው። ገባሽ? አንቺ ሴት ልጅ ነሽ፣ እሱ ደግሞ ወንድ ልጅ ነው። አንቺ በዚህ ልክ እየሳምሹ ሌላ ነገር ውስጥ ልጁን እያስገባሽ ያለ ወንድ ልጅ ወንድ ነው። ገባሽ አይደለ? የፈለገ ሊያደርግሽ ይችላል። ለምን ልጁን ወደ ስህተት ነው እያስገባሹ? ገባሽ አይደለ? ይሄ እንጃ አላቅም እንዴት እንደተረዳችሁ አላቅም። ሁሉም ተመካክሮ ነው ይሄ ነገር እየሰሩ ከሩታ ውጪ ሁሉም ተመካክሮ ነው። እንግዲህ አብርሽ ውጪልኝ የቀጠርኩ ሰው አለ አላት። እሷ ግን ምንም መሰማ የላቱም። አልነገርከኝም ትላለች። ዛሬ ደግሞ በዛሬ ቪዲዮ ላይ አልነገርከኝ ሩታ እንደምትመጣ። አንቺ ወራዳ፣ አንቺ በዛ ሰዓት የምትረጂ የራስ ስሜት እንጂ ለሰው መቼ ተረዳሹ? እሱ ውጪልኝ የቀጠርኩ ሰው አለ ግዴታ ሩታ ትመጣለች ማለት አለባት እሱ። እኔ እንጃ እንዴት እንደምታስቡ አላቅም። አንቺ በተለይ የሴት አሰዳቢ ባለጌ ነሽ እና እኔ እንጃ ቤተሰቦችሽን አሰደብሽ። በተለይ ሴትነትሽን ዝቅ አደረግሽ። ምን አይነት ወንድ ነው የሚያገባሽ? ልጅ እንዳለሽ እናውቃለን። በእርግጥ አግብተሻል ተብለሻል። ግን ምን አይነት ነው ባል ነው ያገባሽ? ግን አንቺ የሰው ባል ላይ እኮ ነው ፍጥ ያልሽው ያለሽው። የሰው ባል ነው ወደ ስህተት እያስገባሽው ያለሽው ማለት ነው። ይሄ ነውር ነው። ሩታ ያለችው ለካ እውነታ ነው ያለችው። ሁላችሁም አስመሳይ ናችሁ፣ በሰው ህይወት ሙጭጭ የምትሉ አለች። ትክክል ናት ያለችው። ከሰው ህይወት አንወጣም አላችሁ። ሩታ ያለችው ትክክል ናት። ይሄ እኮ ያሳፍራል። እውነት ለመናገር እንኳን ለሩታ እረፍት እየሰጣችሁ አይደለም የመጣችሁ ቪዲዮ የደቀናችሁ ፕራንክ ነው ትላላችሁ። ይሁን ነገር ያደረጋችሁ ሩታን ትጠራላችሁ። አረ እኔ እንጃ የሩታ ግፍ ይዛችኋል። ጌታ ይሄ ነውር ነው። ነፍሰ ጡር ሴት ላይ ነው የተጫወታችሁ ያላችሁ ማለት ነው። እንኳን ትንሽ ጊዜ ነው የሚቀራት። ምን አለ እረፍት ቢሰጡት። እንግዲህ አብርሽና ሩታ ተቀጣጥሮ ነበረ። ሩታን ለማውራት ነበር እሱ እየጠራ። እንግዲህ አብርሽ ሲመጣ ካሜራ ተደቅኗል። እንግዲህ ሄርሜላ እንግዲህ ሮም ቁጭ ብላ አብርሽን ስትጠብቃ ነበረች። ስለዚህ እሷ ቁልፉን ከየት አምጥተሻል አላት። ከመኪና ነው ያመጣው አለ። አቤላ ደግሞ ምን አለው? ምሳ አንድ ላይ አይደለም ይበላም፣ በዛ ሰዓት ነው የቤት ቁልፍ እየወሰድኩ አለ። ከዛ እኛ ተደበቅን፣ እሷ ደግሞ ሮም ሆና ጠበቀች። ምን ማለት ነው? ምን አይነት ነው? ጎበዝ ወንድሜ ኮሮውብህ። ኧረ እባክህ ኮሮውብህ። አንተ የሰው ገዳይ ነህ። እውነት ለመናገር የሰውን ትዳር በጠበጥክ ሰው ነህ አንተ ያልጫ ማለት ነው። አቤላ ተብዬ ስታስጠሉ ምን አይነት ሰዎች ናቸው ግን በአብርሽ ዙሪያ ያላችሁ? የምሬ ነው የምላችሁ እንዴት እንደሚያናድዱን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። ፕሊዝ ላይክ አድርጉ ስትገቡ ማለት ነው። ሰብስክራይብ አድርጉኝ፣ አይከፈልበትም። እኛንም አበረታቱኝ ለማለት ፈልጋለሁ የኔ ማሮች የኔ ውዶች ማለት ነው። እና እንግዲህ ዛሬ ሩታ ከነሱ ጋር እንግዲህ ተገንታለች ማለት ነው። ሩታ ራሱ በጣም ነው የደነገጠችው። እኔ እኮ ሄርሜላ ብቻ መሰለች ሮም ውስጥ የቀራችሁ እነሱ ደጅ ሆኖ ሲጠብቁ። እኔ እንጃ እንዴት እንደሆነ አላውቅም። ለካ አቤላ ካሜራ አማን እንደሆኑ ተናገሩ። እዩና ይሄ ብሩክ የተብየው ማለት ነው። ለካ እነሱ ሽንት ቤት ውስጥ ተደበቁ። ካሜራን ደቀኑና መኝታ ክፍሉ ካሜራ ደቀኑ። እነሱ ሽንት ቤት ውስጥ ተደበቁ።
እቺ ደግሞ ቺ የሜዳ ሀያ ልጁ ወደ ሌላ ስህተት ስታስገባ በዛ ሳሮታ ባትመጣስ ወደ ሌላ ነገር ቢገባስ? አስባችኋል? ይሄ እኮ የሚደብር ፕራንክ ነው። ጌታ ምን አይነት ፕራንክ ነው? ፈተና አለፍክ ወንድሜ፣ በጣም ነው የምወድክ፣ በጣም ነው የምኮራብህ። ምን ያክል እንጃ እንዴት እንደሚያስብ ጅላጅል ማለት ነው። አቤላ ተብዮ ደግሞ በውሸት ማርያምን አትጥሩ እሺ። ሁላችሁም ተመካክራችሁ ነው ይሄ ነገር እየሰራችሁ ያላችሁ ከሩታ ውጪ እንጂ ሩታ እዚህ ድራማ ውስጥ የላችሁ። እናንተ ናችሁ ይሄ ውስጥ ያላችሁ ማለት ነው። ባለጌ ናችሁ እውነት። የሰውን ህይወት በጠበጣችሁ፣ የሰውን ትዳር በጠበጣችሁ። ከዚህ በለጠ ምንድን የቀራችሁ? በተለይ እናንተ ሶስቱ መቼ ነው ከሰው ህይወት የምትወጡ? አትወጡም እንዴ? አይደብራችሁም? የሰው ህይወት ላይ እኮ ነው ሙጭጭ ያላችሁ ያላችሁ። እንኳን ለእርጉዝ ሴት መጀራራችሁ እንዴ! ሴትና ሴት ማጠባበስ፣ አረ ስታስጠሉ እንዴ! ባለትዳር ወንድ የሆነ ሚስቱ እርጉዝ የሆነች ሌላ ሴት ባለትዳር ወንድ ላይ ማደረብ ምንድን ነው የሚባለው? ጉንጫ ማሳ ማደባበስ፣ ይሄ እኮ ነውር ነው እውነት ለመናገር። እኔ እንጃ እስኪ እኔ እንጃ አብርሽ አንዳንዴ ምን አይነት ነው? ቆይ ምን አይነት ነው የሚያስበው? ቆይ ወደ ራሱ አይመለሰው? እነዚህ ሰዎች ለምንድን ነው ከዩቱ አያስወጣው? ለምንድን ነው ወደ ራሱ ትዳር የማይመለስ? ይሄ ዛሬ እንግዲህ ከሩታ ጋር ለማውራት ነገሮቹን ለመፈታት ነው መሰለኝ ሩታን የጠራት ሩታን የቀጠራት። እነሱ ደግሞ ምን አደረጉ? ሩታ እንደምትመጣ አናቅም ነበር አሉ። አስባቸው እነ እቴቴ አቤላ፣ እነዚህ የአብርሽ ቡድሎች ማለት ነው። እንግዲህ አብርሽ ሩታ እንደምትመጣ አናቅም ነበረ። ሄርሚ ደግሞ ለምን አልነገርከኝ ሩታ ትመጣለች ብላ ለምን አልነገርከኝ? አብርሽ እኮ እያለ ነበረ የቀጠርኩ ሰው አለ ሂጂልኝ፣ እኔ የምትወጂኝ ከሆነ ውጭልኝ እያላት ነበር፣ ስለምናት ነበር። ልጁን እየሳመች አንዴ እየነካካች እንዴ! ልጁ እኮ ወደ ሌላ ስህተት ማስገባት ምን ቀራት? እቺ ባለጌ ናት። እውነት ለመናገር እኔ እንጃ ሰውን ስህተት ውስጥ ለማስገባት እንደዚህ ፕራንክ ይሰራል እንዴ? ደግሞ ምን አይነት ይቅርታ ትላላችሁ? አንድ ቤት ተሰብስባችሁ ደግሞ ሽንት ቤት ውስጥ ተደባብቃችሁ። እኔ እኮ ደጅ የቀሩ መስሎኝ ነበር። ኤርሚ ለብቻ ሮም ውስጥ ቁጭ ብላ አብርሽን የጠበቀችው መስሎኝ ነበር። ለካ እነዚህ ሁሉ ተደብቆ ነው ውስጥ። ሩታ ራሱ ደነገጠች፣ ግራ ታጋባች። ለምንድን ነው እኔ ላይ የምትጫወቱ አለች። ልክ ናት እንዴ? ነውር እኮ ነው። ምን አይነት ነው? ቆይ ምን አይነት ቪዲዮ ነው ለሰው የምትለቁ? ምን አይነት የምታስተምሩ? ይህ ዝሙት ነው ጌታ፣ ነውር። ከዝሙትም ምንም አይተናነስም። ለሰዎች ምንድን ነው የምታስተምሩ? በጣም ነው የምታሳፍሩ። የሩታን ጮጋራ ላታደረጋችሁ ምን አይነት ነው? እኔ እንጃ። ሩታን እየጠራችሁ ሌላ ውስጥ አታስገባት። እቺ ልጅ እረፍት ትፈልጋለች። ቤተሰቦቿ ጋር ነው ደስተኛ ሆና እያለችው ማለት ነው። እየጠራችሁ ሩታን ሌላ ነገር ውስጥ አታስገባት ባካችሁ። ልጅቷ ሰላም ትሁን፣ ሰላሙን ስጣት። በቃ እናንተ እንደፈለጋችሁ መሆን ትችላላችሁ፣ ግን ሩታን እየጠራችሁ አይምሮን አትበጥብጡ እንዴ! ውጡልኝ እያለች እኮ ነው ያለችው። ለምንድን ነው እኔ ላይ የምትጫወቱ? የሰው ህይወት ላይ ለምንድን ነው ሙጭጭ የምትሉ? ለምንድን ነው ማትወጡልን ከህይወታችሁ እያለች ነበር። አብርሽም እያበደ ነው። አስመስሎ ይሁን እውነት ይሁን አናውቅም። እሱ ፈጣሪ ነው የሚያውቀው። ግን እዚህ ጋር በውሸት ፈጣሪን አትምሉ ማለት ነው። ማርያምን አትበሉ። አረ ስታስጠሉ። ፈጣሪን አትፍሩም እንደ እናንተ የምትሰሩ ውሸት ፈጣሪን አትስሩ ማለት ነው። እዚህ ጋር ፈጣሪ በማላችሁ አትጥሩ ማለት ነው። እናንተ ፈጣሪ የት ታውቃላችሁ? ማርያምን የት ታውቃላችሁ? እነዚህ አሰዳቢ ሁላ። እቺ በተለይ የሜዳ ሀያ አንቺ ውጪ፣ በእናትሽ ሁሉም ውጪ እያለሽ ነው። ለምንድን ነው የማትወጪ እንዴ? ልጁ ላይ እኮ ነው ሙጭጭ እያለሽ ማለት ነው። የልጁን ህይወት በጠበጥሽ። በቃ ውጪ ተባልሽው ውጪ። አረ ምን አይነት የሴት አሰዳቢ! ምን አይነት ቤተሰብ ነው ያሳደገሽ? ግን አንቺ ወራዳ! ይሄ ሁሉም ሰው እኮ ለአንቺ እኮ በጣም እንጃ ጥሩ ነገር እየተናገረልሽ አይደለም። በቃ ውጪ ነው የተባልሽ ያለሽ። ሁሉም ብዙ ሰው ቪዲዮ እየሰራብሽ ነው። አታይም እንዴ? የሰው ልጅ እኮ ነው ሰው ውጪ ሲባል ይወጣል። ያንቺሙ የተለየ ነው። አረ ምን አይነት ባለጌ ናት! ጌታ ሆይ ትዕግስቱን ስጠን።